ሰላም ጤና ይስጥልን እንደምናላችሁ የፓይን ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? አሁን የሰዓቱን ዜናዎች ይዘን ቀርበናል። እስከ ፕሮግራማችን መጨረሻ አብራችሁ እንድትቆዩ እያሳሰብን ይህንን ፕሮግራም ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አንጋፋው አርቲስት መራዊ ጦት ከዚህ ዓለም በሞት ተለየ። ማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። ዳቦ ከ70 ግራም በታች ሲሸጥ የነበሩ ከ72 በላይ ዳቦ ቤቶች ላይ ሕጋዊ እርምጃ መወሰዱን የአዲስ አበባ ንግድ ቢሮ አስታወቀ። አንጋፋው የኪነ ጥበብ ሰው መራዊ ስጦት ከዚህ ዓለም በሞት ተለይቷል። ክላርኔት በመጫወት የሚታወቀው አርቲስት መራዊ ከሙዚቀኝነቱ ባለፈ በትወና መድረክ ተወዳጅነቱን ማትረፍ ችሏል። አርቲስት መራዊ ስጦት በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ መሆኑ ይነገርለታል። ከ55 ዓመታት በላይ በቆየበት የሙዚቃ ሕይወቱ በድምፃዊነት፣ በክላርኔትና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት፣ በሙዚቃ ግጥምና ዜማ ደራሲነት እንዲሁም በአቀናባሪነትና ሌሎች ዘርፎች ማገልገሉ ይታወሳል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩና ታይላንድ ወታደራዊ ካምፕ ተጠልለው የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን አስታወቀ። መጋቢት 7 ቀን 2017 ዓ.ም 23 ዜጎች እንዲሁም ዛሬ መጋቢት 8 ቀን 2017 ዓ.ም 30 ዜጎች በአጠቃላይ በካምፑ የነበሩት 53 ዜጎች እንዲመለሱ መደረጉን ተገልጿል። ወደ ሀገራቸው እንዲመለሱ የተደረጉ ኢትዮጵያውያኑ ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ መሆናቸውን ተጠቁሟል። ኢትዮጵያውያኑ ወደ ሀገራቸው እንዲመለሱ የተደረገው ከአየር መንገድ ጋር በመተባበርና በአካባቢው ከሚገኙ መንግስት ያልሆኑ ድርጅቶች ጋር በመነጋገር መሆኑን አስታውቋል። እስካሁን ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ በመጀመሪያውና ሁለተኛው ዙር በጠቅላላው 130 ዜጎች ወደ ሀገራቸው መመለስ መቻሉን ከውጭ ጉዳይ ሚኒስቴር ያገኘው መረጃ ያመለክታል። ዳቦ ከ70 ግራም በታች ሲሸጡ የተገኙ ከ72 በላይ ዳቦ ቤቶች ላይ ሕጋዊ እርምጃ መወሰዱን የአዲስ አበባ ንግድ ቢሮ አስታወቀ። በንግድ ቢሮ ከተተመነው 70 ግራም በታች ሲሸጡ የተገኙ ከ72 በላይ ዳቦ ቤቶች ላይ እርምጃ መወሰዱን የአዲስ አበባ ንግድ ቢሮ ያስታወቀ ሲሆን የሚደረገው ቁጥጥርም እንደሚቀጥል ገልጿል። እርምጃ ከተወሰደባቸው 72 ዳቦ ቤቶች ውስጥ 65ቱ ዳቦ ቤቶች ወደ ሕጋዊነት እንዲመለሱ መደረጉን የአዲስ አበባ ንግድ ቢሮ የሕጋዊ ስነ ልክ ቡድን መሪ ደረጀ በቀለ ተናግረዋል። ተመልካቾቻችን ለሰዓቱ ይዘን የቀረብናቸው መረጃዎችን ይመስሉ ነበር። ለቀጣይ ትኩስ ፈጣንና ተአማኒነት ያላቸው መረጃዎችን እንዲደርሷቸው ሰብስክራይብ በማድረግ ቤተሰብ እንድትሆኑ ያክብሮት ግብዣችን ነው። ሰናይ ጊዜ